እኔ ምንም አላማረኝም እንዴ ሻይ ሲያፈሉ የሚጓጉልባቸው ልጆች ግን ቀስ እያላችሁ እኔ መክተፊያ አይናገርም ብላችሁ እኮ እንዴ ቀጠቀጣችሁት እኮ እኔ ዲያንቺም ጥሩ ነው አልተባልሽም አይ እኔ ነገሩን ነው ምንም ሌላ ነገር አላልኩም ጨሰ አዋራ ጀመርክ አቤትና የት ነኝ አትወዛው ወለታች ትንሽ ዝቅ እሱ ጋር ዝቅ አብለሽ ብቻ ቁሚ አትወዛው ቆይ ሙያሽ ይዘርዘርልሽ ዛሬ ጉር ልናይ ነው እዚህ ስቱዲዮ ውስጥ ግን እኔ በእነዚህ ልጆች ምንም አልተማመንኩም ሼፍ ኧረ እንደው በእናትህ ያበሽ እሳት አደጋ እንደውልና እዚህ መጥተው በተጠንቀቅ ይቁም አትሊስት እንደው ከእናቶቻቸው ያዩት ይጠፋል ሽሮ ምንም አላማረኝም እንዴ ሻይ ሲያፈሉ የሚጓጉልባቸው ልጆች ሽሮንማ በቃ ከኔ በፊት ስለሆነ አብራችሁ ሰራችሁ አንተ የምታውቀው ነገር ነው በሶ ነው እንደዚህ ጭብጥ የለም ሽሮን እንደሱ ነው የሚያጉርሱ ታዲያ ለምን ተጋቢ ነው ያደረጉትም ተጋቢ ነው እንዴ ባንተ ምርጫ እንደዛ ማድረግ ይችላል አንተን የሚያህል ሼፍ እንግዲህ አባይ ቅዳሜያችን ላይ ጋብዘን እዚህ ይምጡና ላይቭ እየሰሩ እንግዲህ እንዳኛቸው ሙያቸውን እንዴ ግን አጠገብ ላጠገብ ሆናቸው የመኮራረጅ እንትናቸው ይሰፋል ዳኝነቱን እንግዲህ ማን ሙያ እንዳሉና እንደሌለው ለማወቅ ስለዚህ ሽሮ ነው የሚሰሩልን አዎ ይምጡልና የታሉ ወጎን ይዛችሁታል ጥሩ ነው በቃ እንደዚህ ይሄ ነው አይደል ባለሙያ መስሎኝ እሺ ሙያ ባረማመድ ቢሆን ያው ከምን እንደሚጀምሩ ግራ ገባቸው እኔ እስኪ እንግዲህ እኔያ ዛሬር ከእናንተ ጋር አሁን እኮ ከባዱ ነገር ምንድነው ቤተሰብ ያያል አዎ ሼፍ ለክፉ ደጉም በሳቱ በኩሉን እኔ ቤተሰብ ያያል ሁለተኛ ሊያገባ ይመጣ ሊመለስ ይችላል እንዴ ከባድ እንዴ በዚህ ይመለሳል እንዴ ሙያ ማለት ሙያ እሱ አብስላ በላሽ ሙያ ከለ እንዴ ለምን አይበስልም አይ እሱማ ያበስላል ተመን ነው በእኛ ሙያ ለኛ ያበሰናን የምናበላው ባለቤታችን ታዲያ ሁሌ እሷ ካላበሰለች እንዴ መተጋገዝ ምናምን ያስፈልጋል ባለቤቴን ያብስዬ ማበላት እኮ እንደዚህ አይነት ከሆነ ጥሩ ነው አይ ብዙ ሞራል አይሰማችሁ እስኪ ሙያችሁን እንዴ ግን ሽሮ ታውቃለህ ለማንኛውም ግን የሆነ ድንጋጤ መንፈስ ይነበብባቸዋል ኧረ ተው እዚህ ደስተኞች ነን እንኳን ደህና መጣችሁ ወደ ያቡና ቅኑ ሽሮ እንደው 15 ደቂቃ ውስጥ ጭራሽ ስምም ወጥታችኋል ወግ አልቀረም ያቡ ሽሮ ቅኑ ሽሮ በ15 ደቂቃ ውስጥ ነው የምትሰሩት ብትፈልጉ ተጋቢ ነው ብትፈልጉ ፈሰስ ብትፈልጉ ኖርማል ሽሮ እናያለን ግን አጠገብ ላጠገብ ስለሆናችሁ ባትኮራረጁ ጥሩ ነው እንዴት አለ እንድኮራረጅ እኮ እንችላለን አረ ተኮራረጆ እንደው አብስለው ባበሉ በተሳካላችሁ እንደው እንፍቀድላቸው ግን ታውቃላችሁ ዋናው ለሽሮ መጣፈጥ የተዘጋጀው ዱቄት ነው አዎ ልክነሽ እናቴ መቀነት አደናቀበ ይመጣ እሱማ ትክክል ነው ሽሮ ከሲቆላ ጀምሮ ሲመጠን አይደል መጥኑ ሁሉ ነገር ልክ ነው ግን ደግሞ የተረከበው ሰው ደግሞ ያን ሁሉ ሊያጠፋ ይችላል አይ እንደዛ እንኳን አልሆነም ግድ የለህም ያንኳን እንጂ እኔ ግን አልሆነም እንግዲህ ተመልካች ሼፍ እንግዲህ አንደኛቸው አሁን እንግዲህ ቤት አብስሎ የሚበላና ቴካዌ የሚበላ ከ15 ደቂቃ በኋላ ይለያል እሺ 15 ደቂቃው ተጀምሯል እጃችሁን አደራ በሚቀጥለው ሳምንት እጃችሁን በፕላስተር ተጠቅልሎ እንዳትመጡ ቀስ እያላችሁ እሺ ቆይ 15 ደቂቃ ሙሉ እንዲህ ስንሰራ ቆማችሁ ልታዩና በወሬ ያግዙናል እንትን በዩ ሽሮውን ጨምሪው እንትን አድርጊው ይያሉ በወሬ ያግዙናል ወሬ ቀነስ አድርጉ እኛ ሁለታችን ወደ ስራው እናተኩር አይደለ እሺ አረጋታለሁ የመጀመሪያ እንዲላማክር ሽሮ ሲሰራ ለመጀመሪያ ቃሪያ ከመጀመሪያ ሲከተፍ አይ መዘጋጀት አለበት ዝግጅት ነው እንጂ ሪፓሬሽን ያስፈልጋል ይሄ ነገር እዚህ አካባቢ እንግዲህ ያዘጋጃችሁልን እስኪ ያቢታይ ጠጋ ምንድነው የሰውት ላይ የምትገቢው
እና ምን ላድርግ እናቴ አጠገቤ የለም። ኧረ አከታተፍ ፐኒር በጣም አደገኛ ናት። ሽንኩርቱን ልጣ አጥባ ጀመረችው፣ አስበላቻት። ያብን አስበላችኝ። ለክፉ አትሰጡም። ከተፋው ላይ ደህና ናችሁ። ከተማው ላይ ደህና ነን አይደል? ከተፋው ላይ ደህና ጎረቤት ዋና መክተፍ ነው ለወጥ መጣፈጥ። በከተፈ ከሆነ ግን ቀስ እያላችሁ እኔ መክተፊያ አይናገርም ብላችሁ እኮ እንደ ቀጠቀጣችሁት እኮ። የቆየ ቂም ነበራችሁ ከመክተፊያው ጋር እንጂ የእውነት አይ አልዋሽ ላከታተፋቸው የእውነት ግን 14 ደቂቃ እኮ በከተፋ አለቀ። ምንድን ነው ቶሎ ነው የከተፉት የእውነት። አደደ ታቀጥላለች። አንበሶች አያያዛችሁ ደስ ይላል ብሎ ነበር። ያልገባኝ ነገር እኔ ያልገባኝ ነገር ግን ሆነስትሊ ቃሪያው ለምን እንደቸኮለ ለሽሮ አልገባኝ። ለምሳሌ ወደዚህ አንመጣም። አንዴ ወደ ስቶቭ ከሄድን ወደዚህ የኔ ፕላን እንደዛ ነው። ወደዚህ ለመመለስ አላሰብኩም። ሼፍ ቃሪያ ግን የሚከተፈው ሽሮ በስሎ ተንተክትኮ ሊወጣ ሲል ነው። አየህ ወንዱ ልጅ እንዲህ ሲነገራችሁ መዘጋጀት ጥሩ ነው። it's a competition። እሺ ኮምፒቲሽን በአማርኛ ምን ነበር? አይነስረውም። ዝቅዝቅ እሳቱን ጥሩ ጠጋ በይ። ጨሰ አዋራው ጨሰ። እኔ ምን አደርጋለሁ? ትንሽ ሽንኩርቴ አይኗን እንዳይፈጥ ጨው አረግባትና ውሃዋን እንድትመጣው የነገረች እኔ አላረገውማ። አሽሙ አላረገውም እንጂ ችግሩ ምንድነው? እሳት የለውም ከስር እሳት። አሁን በራ። የሆነ ቦታማ ደውለሻል። ልብስ ልቀይሩ ሄዳን ብዙ ጊዜ ደውለሻል። ሽንኩርቴ ውሃዋን ትመጣለች። ከዛ ስፖንጅ ናት እንዴ? ስፖንጅ ናት ወይ? ስቴፑን የምትነግሪኝ እንድትኮርጂሽ ነው የምትነግሪኝ? ተመልካቾቼ ሀሳቡ እንደዛ ነው። ምን አይነት ሽሮ የምታበይኝ? ምን አይነት ነው ማለት ነው? ሽሮ ፈሰስ ነው፣ ተጋቢ ነው፣ ተጋቢ ነው የሚሆነው። ምረጥ፣ የፈለከው ማለት ነው። እኔ አንቺ ደስ ያለሽ ይቀለኛል። ምን ይሁንልህ? ይቀለኛል የምትይው እሺ፣ ምንድነው መቅመስ? አሁን እዚህ ማድረግ ትችላለህ። ሶፍት ከፈለጋችሁ ይኸው ሶፍት የምትፈልጉ ይኸው። እሺ፣ እንዳቃጥላችሁ ልጣጭ ለምን ጆሯችሁ ላይ አታደርጉም? የሽንኩርት ገነግሙናላችሁ ብለን ነው። ሙያ የላቸውም። እንዴት ነው ይሄ ነገር? ዳርግላችሁ ሽንኩርት ከፈለጉ ትፈልጋላችሁ። እንዴት ነው? ኧረ መመሰጥ እኮ አላዋራ አሉላ። ሙያ ስራ ላይ ነን አሁን። የሚቀጥለው ስቴፕ ለማየት በጣም ጓጉቻለሁ። የሚቀጥለው ስቴፕ ምንድን ነው መሰለህ? ይሄን ብድግ አድርገን እሱ ምንድነው? ነጭ ሽንኩርት ምን ልስጥሽ? ይሄን እኔ ጭልፋ እየያዛቸው ነው የገረመኝ። ሽንት ነው አስላንት እንዲህ ይዟታል። ስትሮ ያዙ ነው ስትሮ ጆሲ ግን በጣም በረታባቸው አይደለ? እኔ መጀመሪያም እኮ ሙሉ ላይም አላመንኩም። እነዚህ አሁንም እኮ ፈርታል፣ በጣም ሸሽቷል። እንዴ ታዲያ ከሳቱ ራቅ ልበልኝ ነገሩና። እሺ የቀራችሁ ደቂቃ በጣም ትንሽ ነው። በቃ አልተቆራረጁም። ማፍጠን አለባችሁ። ግን እንዳልተቆራረጁ ያወኩት ምንድነው? ባነሰ ውሃ ላይ ነው የአብ ሽሮ ነው የጨመረችው። ተጋቢ ነው የሚባለው አይነት መጨረሻ ላይ ደግሞ እንዲጨመርበትም ይችላል። የፈራው ደረሰ ጓጎለ። የሚረሱት ነገር ምን አለ በለኝ።
ነገር ይታረጋት ለጊዜ አቺ ነገር ግን እኔም በደንብ ሊያት እስኪ ቆይ ለወንድላጤ ጥሩ ነው ይስይ ባይዛው ወንድላጤ ነኝ ብሎሻል ከማቀው ካልቀየረ ገና ሁለተኛ ሳምንታችሁ ነው ብዬ ነው እኔ አሁን ምንድነው ሽሮውን በጃንጥላ ይዘን ነበር ማየት ያለብን የሚንፈነጣጠቀው ነገር በዛ ገባ አቺ ድንበርሽን ለዚህ እኮ ነው አንደም የአብ ግን የሆነ ብራውን ቡላ ነገር መሰለ ተሳስታ ሌላ ነገር ነው የጨመረችው trust the process በለው እንዴ ተጋቢ ነው እኮ ነው ያው ቃሳሽን ቀየሽ ፈሰስ ነው እኔ መጀመሪያ ፈሰስ ነው የምሰራው ይሄ ፈሰስ ወደ ፈሰስ ከተቀየረ ይገርመኛል ለማንኛውም ውሃ በደንብ አዘጋጁላት በዚህ ባለው ብቻ ወደ ፈሰስ ወይ ከታች ያለውን ብረት ድስት አመጣና ትከልሰው ይሆናል አብታ እኔ ዲያንቺም ጥሩ ነው አልተባልሽም አይ እኔ ነገሩን ነው ምንም ሌላ ነገር አላልኩም እኮ ነገሩን ነው ወይ ጉድ ባይዘው የመጥበሻ ሽሮ በደንብ ከተሰራ በጣም ይጣፍጣል እኔ የእውነት የገጠመኝን ነገር ልንገራችሁ ስለ መጥበሻ ሽሮ ሲሰራና እሺ ነፍሳቸውን ይማረው ጋሽ ሰለሞን የሚባል ሰው ነበር አሜሪካን ሀገር እያሉ ሁሌ የታወቀ ነው የመጥበሻ ሽሮ ነው የሚበሉትና ልንሰራ ስንል በራሳችን የውስጥ ችግር መብራት ጠፍቷል እና አጠገቤ ያለው ሽሮና እርድ የሚቀምበው ይመሳሰላል ገብቶ እና እንትን ልኬን ስለማቀው እንትኑን የሽንኩርቱንም የዘይቱንም ጭላንጭላለች በዚህ በኩል እንትን አደረኩት ሽንኩርቱ ምናምን ተቆላልቶ እርዱን ስወጣ የበረኪና ላስቲክ መስሎ ወጣላ ሽሮ ነው ብዬ ሸተኝ መሀል ላይ ነቃው እርድ ከባድ ነው ገባ ሽታውና እርድ እንዳይሆን ይሄ ነገር አይ ሽታው እንዴት ነው እዚህ የእውነት ሽታው እንዴት ነው ዴቱ እኔ ራሴ ሽቶ ነው ሸተኝ ማለት ነው ሚዚግን ጀመረው ነው እናንተ ሻይ ጓጉላል እንትን ይላል ያብ ግን የእውነትም እንዳለችው ፈሰስ አደረገች I told you trust the process ብያችሁ ነበር እንዲህ ፍጥጥ ብሎ የሚታየው ምንድነው ምንም የፈጠጠ ነገር የለም የፈጠጠ ነገር አለ እኔ ምንድነው የፈራሁት አሁን በማማሰል ብዛት መጥበሻው እንዳይቀደድ ታዩት በእናትህ ድክ ስትል እኔ ግን ሲጀምሩ የመሰለኝ ማለት እኔ ነው በጀመጀ ግን ይቅርታ አድርግልኝና አቋረጥኩ የመጀመሪያ ጊዜ ሳይቀምስ አንድ ሰው ሁለት ጊዜ ጨው ሲጨምር ያየሁት የመጀመሪያ መጠኑን ታውቀዋለህ አዝዬ መጠኑን እኔ ደግሞ ምን እንደታዘብኩ ልንገርሽ ሲጀምሩት ማለት ነው በኑ ፈሰስ እንደምትሰራ ነበር የነገረችን ያው ደግሞ ተጋቢ ነው አሁን ተቀያየሩ በቃ ያቡ ሽሮ ፈሰስ ጥኑ ተጋቢ ነው ጥኑ ተጋቢ ነው ይሄ አሪፍ ሲስተም ሊያርብ ሲል ወደ ላይ ብድግ ማድረግ ቀንስ ነው ከስርም ግን በቃ እንትን ከሚል እንደዚህ እናረጋውና እዛ አቤት ሼፍ ፍስሐ ቢኖራውን ሼፍ እዚህ ማጀት ላይ ቢሆን በእጅ ተቀምሷል ምናምን ብሎ ይቻላል እኮ አይደል? እጅ ላይ እንደዚህ አድርጎ ቤት ውስጥ በአፍቃምሶ እንዲህ መክተፍ የማይቻለው አይ ቲንክ ግን በኋላ ያው የማሰላችሁበትም መያዛችሁ አይቀርም ስለዚህ እናቀራርብ አይደለ ጨርሳችሁ እስኪ ቦታችን ጨርሰናል ብለዋል እንግዲህ አሁን እንትኑ ነው የሚታየው አቀራረቡም አለው አራባለው ከነቀተተችው ልግባበታ እንግዲህ ምንም የለም በእጄ ልገባበት ነው ሼፍ የሰሩትን አይደል እስኪ ያቀራርቡኝ አረፍ እንበል እዛ ጋር ከነገባው ነው እግዚአብሔር ይረዳ እንግዲህ ደባን መጀመሪያ አንተ ቅዱስ ከጣፈጠን ይቀርሻለሁ ጭቅምጥል ያለች ሽሮ
ጠኑ ሽሮ እየመጣች ነው። ሽሮ ይኸው የተደረገው ይኸው እዚህ ጋር እሺ፣ ይኸው መልካ ይበላ። ቀመሱ። ቆንጆ ነው። ቆንጆ ይመስላል ሲታይ። እንግዲህ ወይ እዚህ ጋር ምታርጋሽ ዘይት እንጂ አርባክ እኔ እኮ አይናናችሁ ሊያችሁ ለዳኝነቱም ለምን ኧረ ምን አይነት እንዴት ነው ግን ምንም አትሉም እንዴ? ቆይ መብላት ጀመሩ እኮ ጣፍጧቸው ነው መሰለኝ። ኧረ እዚህ እኔ ቀዘቀዘ ያሉት እዚያ የሸዋ ግርማ ሞገሱ ሲያጣጥመው ዮሲ ደስ ብሎታል። በቃ አሁን ባይነሳ ራሱ እያለ ነው። በጣም ሽንኩርት ነው እየበላ ያለው ሽሮ ጣለል ይገርማል። እነዚህ ልጆች ተስፋቸው እሺ፣ የጡን ሽሮን ቀምሰናል። የአቡን ሽሮ ደግሞ እንቅመስ። ደስ ይላል። ከላይ ይሄ በረንዳ ላይ ያለ አትክልት እንደዛ የመሰለ የቃሪያው ብዛት የበረንዳ አትክልት መስሏል ብዛቱ። ደስ ይላል። እስቲ ቆይ ግድ የለም የአብን የምንቅመሰው ቢቀመስ እስኪ የአቡ ሽሮን ደግሞ ሶፍት ትፈልጋላችሁ? ነጥብ በመስተንግዶ አይደለው ውድድሩ። እስቲ ቆይ ምንድን ነው? ፈሰስ ነው? ጎርፍ ነው? ፈሰስ ነው? እንዲጓግችም አላውቅም። አልደግመውም ማለት ተስፋ የላትም እንጂ ጨውከኛ ኧረ እዚህ ለሞራል በሚገርም ሁኔታ ሁለቱም ጨውከኛ ነው ወይ የሚያስብልሃል ማለት ቅድም እዛ ጋር ሆኜ እንድትቀምሱ ሐሳብ ሰጥቻችሁ ነበር እና ጵኔል እንደው ምን አለች? አይ ዋናው መጠኑ ነው፣ መጠኑን ማወቅ ነው አለች። ግን ራሳችሁ ልትቀምሱ ይደረጋል። የለውም ብዙ ጨመርሽ እያልከኝ ነበር እኮ እዚህ። ኖ መቅመስ አይሻልም ወይ? ሁለቴ ስትጨምሪ መቅመስ አይሻልም? መቅመስ በፊት መቅመስ። አዎ ሁለቴ ሊበዛም ይችላል። ብዛቱና መጠኑንማ መናገር አልችልም። ተወዳዳሪሽን እንትን ይላል። ግን ምን እኮ ቀምሼዋለሁ ጭራሽ እኮ እኔ እኮ ግን ጭራሽ ቀምሼዋለሁ። በእንጀራ ሲበላ ታችሁም ቆንጆ ነው። በጣም ያቃጥላል እንዴ! ይሄኛው የሚያቃጥለው ለምን መሰለህ? የአቡ ቃሪያው ከነብረው ነው። አዎ እሱ ነው አብሮ እንትን ሲወጣ እንኳን ቢሆን ኖሮ ምንም አይደለም። ቃሪያው ይሄም እኮ ተደብቆ ያው ነው ውስጥ ግን ምንድን ነው እዛ ጋር ቆሜሳ የጵኔል ሽንኩርት የበሰለ ይመስል ነበር አንዴ። ሽንኩርቱን ያኘክ ነው። አሁን የምንነግራችሁን ነገር ራሳችሁም ስለምትቀምሱት ነው። ሽንኩርቱ አልበሰለም። ሁለታችንም ላይ ግን እኮ አለ። እኔ እኮ ግን አለቀ ሳላችሁ ነው የጨረሳችሁት። ለምን ተክተክ እድል አልሰጣችሁትም? እንዳይጓጉል ይማሰላል መጀመሪያ አይደለ? ድንገራችሁ እንዳይጓጉል ይማሰላል። ከዛ በኋላ ይተዋል፣ እሳት ተቀንሶ ይተዋል። ለምሳሌ የጵኔል ሽሮ ዘይቱ ሊተፋ አይችልም፣ እንደ ተጋቢኖ አይነት ስለተሰራ የአቡ በኋላ ነው እኮ ግን ሐሳብ የተቀየረው። ልትተወው ትንሽ ቀጠን ያለ ስለሆነ ራሱ ዘይቱን ወደ ላይ ሲተፋ የመብሰሉ ምልክት አንዱ እሱ ይሆናል። ግድ የለም ቁርጣችንን ንገሩን። እዚህ እንዲሆን ብለን በጥቁሩም በነጩም እንጀራ ቀመስ ነው። ምናልባት ከእንጀራው እንዲያውም ብለን አይጣፍጥም ነው ቢጫ እንጀራ እና መጣ እንግዲህ ከዚህ በላይ አይ ቆይ አልጣፈጣችሁ ነው እውነት። አይ በፈረንጁም ይበላል፣ ለመብላት ይቻላል። በጣም ከራበሽ ራብ ምግብ ስለሚያጣፍጥ የግድ ነው። አይሰራም በ15 ደቂቃ ግን 15 ደቂቃ ሳይሞላ እኮ ነው የጨረሳችሁት። በጣም ነው የማደንቀው። የጠላቴ ሐሳብ ግን ስሙን ለሌላ ሰው አሳልፋችሁ ስጡ። የአቡ ሽሮ ጵኑ ሽሮ ስሙን ለሌላ ሰው ስሙን ግን ከዚህ ወደ ያውጣል። ከኔ ፈረንጅ እናሰፋዋለን። በሽሮ ብቻ እንትን አንልም። በጣም ጎበዝ የሆናችሁት በምን እንደሆነ ታውቃላችሁ? በከተፋ ለከተፋ እንዴ በከተፋ የሚገርም ነው። እውነቴን ነው። ፍጥነቱ የከተፋችሁበት አከታተፍ በጣም ይገርማል። ድቅቅ አድርገው ነው የከተፈው። አፍ ቢኖረው አረው ቀጠቀጣችሁኝ ነበር የሚለው ይሄ ተጋቢ ነው ወይስ
ይሄ ተጋቢ ነው ሰው ግራ አጋቢ ነው። ግራ ያጋባ አዲስ ሜኑ ነው። አዲስ ሜኑ ይገባል። ግራ አጋቢ ነው። አይዟችሁ ብዙም አይክፋችሁ። ይገርማል። ግን ምንድነው በደቂቃው ላይ ኮምፕሌን እንዳታረጉ። አላለቀም ደቂቃው። ማን አለቀ አላችሁ? እናንተ ናችሁ የጨረሳችሁ። ተቀረንም እኮ አልተነገረንም እኮ እናንተም ግን አለም ይሳት ይሄን ያህል ደቂቃ ቀርቷቸዋል ብንባል በየመሃሉ እኛም እንትናችንን ቼፍዚ አሁን ቆይ ይሄንን ነገር የምንዳኘው በተጋቢ ነው በግራቢ ነው በየትኛው ነው? ግራ አጋቢ ነው። ግራ አጋቢ ነው። ለማንኛውም እንግዲህ አንተ ሙያቸውን ዳኝተሃል በደንብ። አንተም ቀላል አይደለም። ለምሳሌ ካፌ ላይ ያሰብኩትን ነገር ሽንኩርት ነው እየበላን ያለን እሱ ነው። ካሜራ ይዞታል በእርግጠኝነት እሱ ነው ሽንኩርት እየበላን ያለኝ። ልክ እኔ ሽንኩርቱን ሳኝክ እሱም ኦልሬዲ ፊሊንግ ተሰምቶታል። ያው መስራት ባይችል መብላት ይችላል። ሙሉ ላይ ተናግሬያለሁ እኮ እኔ መጀመሪያ ላይ እኔ ሙያሽን ምናምን አይቻለሁ ስላልኩ። አይ ለነገሩ በሚያውቁት ኪችን በራሳቸው ቦታ ምናምን ቢሆነው አያያዛቸው እኮ ያስታውቃል። ሰው የማይችል ሰው እንደዚህ ሊከትፍ አይችልም። ያን ያህልም ሞራላቸውን እንደ ሀሳብ ደግሞ ምን እናድርግ መሰለኝ፣ አንተ ቁጭ ብለህ ትዳኘናለህ። እኔ ያው የሰራችሁን ሽሮ የኔም አይን ይታሰራል፣ የጵኑም አይን ይታሰራል። ያው የሰራችሁን ለጵኑ፣ ጵኑ የሰራችሁን ደግሞ ለያቡ ባጎርሳቸው አይናችን ታስሮ ጥሩ ነው። አይናችን ታስሮ ሳይታይ የሶስታችንም አይን ይታሰራል። እኔም ያላችሁበትን ፈልጌ መጥቼ ነው ማጎርሳችሁ። ምን ይመስላችኋል? እንዳንበላው አሰባል አይናችንን አዳርገናል ነው አይሻልም? ያ ይሻላል በጣም ባለህበት አንድ 4 እርምጃ ባለህበት ቀጥታ ሄድ። ቆይሽ የማንን ሽሮ ነው የሰጠኸኝ? ነካክተው ወቀው። ቀጥኗል። ይሄ ያቡ ነው። ይሄ ያቡ ነው። ጵኑ እንዴት ነው? በደንብ ጠቅለል አድርገው። ትንሽ ይበቃል። አንድ 4 እርምጃ ቀጥ ብለህ ሄድ። እዚህ እያሳሳትከኝ ብቻ 4 እርምጃ ነው ያልኩህ። ቆንጠራ አላልኩም እኮ 4 እርምጃ ነው ያልኩህ። 1 2 3 4 አንድ ጨምር። እንደገና አንድ ጨምር። አንድ ጨምር። እንዴ ስቶቭ ላይ ልጥነኝ ነው እንዴ? ወደ ቀኝ ትንሽ ወደ ቀኝ ትንሽ ወደ ቀኝ ትንሽ ወደ ቀኝ ወደ ቀኝ አሁንም ወደ ቀኝ የሸወድከኝ ነው። ትንሽ ወደ ግራ ወደ ላይ ከፍ ወይ የት ነኝ? እሺ ቆይ አቤት ወድ ነኝ። ውበት እንዴት ነው የያቡ ሙያ? እንዴት ነው? ባስኬትቦል ይሄ ሽሮ ነው። የኔ ሽሮ ነው። ታዲያ የሰራችሁን ሽሮ አታውቀውም አንቺ? እንዲህ አይነት ቀጭን ሽሮ ነው እንደ የሰራሽው? ያቡ ነው። ይጣፍጣል። ቆንጆ ነው። ያብ ሽሮ መቃጠል ከፈለጉ እናቃጥሎታለን። አሁንማ ሽሮን ትቀይራለህ እኮ። የሰራሽውንማ መቅመስ የአብን ለማጉረስ እኮ ሽሮን ትቀይረዋለህ። የአብን ለማጉረስ ሽሮን ትቀይረዋለህ። እሱ ለራስህ ጉረስ። እሱ ለራስህ እስኪ የራስህን አፍ እንደምታገኘው ለማወቅ ነው ጆሲ። የኔ አፍ እኔማ ቀላል ነው እኮ። አቀብለኛ የጵኑን ሽሮ። እሺ አምጣው። እሺ ሽሮ አሁን ደግሞ 6 እርምጃ የፈጠጠ ሽሮ ከፈለጉ ወደ ጵኑ ሽሮ ጎራ ይበሉ። ታው ጵኑ ሽሮ ያቡዬ እዚህ አቤት። ልክ ነኝ? ደህና ነህ? ምንም አትል። ስራ ያውጣ። አይኖች አያዩ ብርሃን የላቸው።
በመጀመሪያ ሰው የታለች እቺ ልጅ ጠፋችን። እጅ ማወዛወዝ አይቻልም። እንደሱ ልክ ነህ። አትወዛወዥ ወደ ታች ትንሽ ዝቅ ዝቅ። እሱ ጋር ዝቅ 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 አብለሽ ብቻ ቁሚ። አትወዛወዥ። ቆይ ዝቅ አድርገህ ትንሽ። ቆይ እንደ ሽቶ አንገቷ አለቀለቀ። ቆይ ጣትህን እረፍ፣ ጣትህን እረፍ። ከባድ ሚዛን ነው የሄዱት። እጄን በእጄ ትላለች አሁን ጵኔል ትቅርብሽ። ቆይ ያቡ እዚህ ጋር ከሆነች ቀኑ እዚህ ጋር ነሽ ማለት ነው። አረ ድምፅ አሰሙ። ወጣችሁ እንዴ እንዳለ እኔን ተርፈሻል ተርፈሻል ተርፈሻል። ነይ እስኪ ነይ ያውዬ ጵኑዬ ነይ። ራስሽ የሰራሻት ሽሮ ነች። አዎ ጣቴን ምን ነው እንዴት ነው ሽንኩርቱ? አንተ በጣም እንጠፍጠው በስሏል። ግራቢኖ ለተጠርሶ እንዴት ነው ሽንኩርቱ? ዮሲ እግዚአብሔርን ቂም አለብህ እንዴ? ቃሪያውስ እንዴት ነው? እንትን በለው መስሎኝ እንደዚህ። አሁን ምንድን ነው የአብን ትደግማታለህ? ደግማታለህ ማለት አይዞሽ ኦሆ ዚ አቤት ምን ጀመርክ? ምንም በቃ አሁን አንዳንድ ድገማቸው ከሱ ድገማቸው አንዳንድ ናቄ ለናቄ አሰፉ ደባቄ ወሰድካቸው ወደ አንተ ጋር እኑ ምግቡን ጠቅልል እንጂ እሺ ልጠቅልል። ቆይ ይኸው ማንን ነው ያልከኝ? በኑኑ የፈለከውን አጉርስ። ከሁለት አንዱ የቀረበህን ወሰድካቸው። የት ልፈልጋቸው? አልወሰድኳቸውም። ሳገኛቸው መጠቅለል አልችልም ምግቡን ከተመቸ። እነሱ ግን እንዳይንቀሳቀሱብህ። ስቶቭ ላይ አጠገብህ ነው ያሉት። አጠገብህ ነው ያሉት። እንዳልፈጀው የስቱዲዮን ዕቃ እዚህ ወይ ልጨብጥ። እኔ የተቀመጥኩበት ወንበር ላይ ነው ቼክ ማድረግ የምፈልገው። አጠር ነው ያዕቆብ የሚባል ጨዋታ ተጫውተሃል ድሮ? ምን የሚባል ያዕቆብ አጥር ነው የሚባል ጨዋታ ነበር። አልደረስኩበትም። ኧረ ወገን የት ናችሁ? ግን ቦታውን ማግኘቱ ራሱ የራሱን ወንበር ይገርማል። እውነት እኔ ገምቼ ነበርኩ መጀመሪያ አጣሶጥ ከነበሩበት ቦታ የሆነ ቦታ ቀይረህ እንደሆነ ገምቼ። ለምን እንዳወቅ ታውቃለህ? እኔ እዚህ የት ነው የምትወስደን አለች እኮ። እኔ ዝም አልልም። ብዥ አለብኝ እኮ። እንዴት ነው ግን
በጣም አሪፍ አልሳትኩም። በጣም እኔ እንደውም ባስኬትቦል እጫወት ነበር ወይ ደግሞ ብይ እንደዚህ እንትን ግራኝ አይስትም ማለት ብያለሁ የእውነት ነው። ለዛ ነው ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን ባጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመዝገቡ። አባይ ቲቪ የኢትዮጵያ ምርጥ